ዳዮጂኒዝ በአማርኛ ዲዮጋን የዓለማችን እብዱ ፈላስፋ ይሉታል። ካላገባች እናት የተወለደ አንድ ሕፃን ልጅ ወደ ሕዝቡ ላይ ድንጋይ ሲወረውር ወደ ልጁ ሮጥ ብሎ ሄዶ አንተ ልጅ ረፍ፣ ሳታቅ አባትህን ልትመታ ትችላለህ ይለዋል። ዲዮጋን ሁሌም በሚቀመጥበት ቦታ ላይ ያገኘው አንድ ሰው አንተ ውሻ ብሎ ሲጠራው ፈላስፋው ዲዮጋን ወደዚህ ሰው ጋር ይሄድና እግሩ ላይ ይሸናበታል። ሰውየውም መበሳጨት ሲጀምር እኔ ውሻ ከሆንኩ እግርህ ላይ መሽናቴ ለምን ይገርምሃል አለው። ዓለማችን ላይ ታላቁ የሚባለው ገዢ አሌክዛንደር ዘ ግሬት ዲዮጋንን ካላገኘው ብሎ ዲዮጋን ወደሚቀመጥበት ቦታ ከመጣ በኋላ ዓለም ላይ የምትፈልገው ነገር ምንድን ነው? እኔ ምንም ነገር ልሰጥህ እችላለሁ ይለዋል። ፈላስፋው ዲዮጋንም ምንም ግድ አልሰጠውም። ፀሐይዋን እየከለልከኝ ነው፣ ዞር በልልኝ ብሎ መለሰለት። እንደ ባሪያ አውጥተው ከሸጡትም በኋላ የገዙት ሰዎች በምን አይነት ሥራ ላይ እየተካንክነህ፣ በምን አይነት ሥራ ላይ ታገለግለናለህ ብለው ሲጠይቁት በጠቢብነት ብሎ ይመልሳል። የሲኖፔ ሰዎችም በቃ መረረን፣ ዲዮጋን ከዚህ በኋላ ከከተማችን እንዲወጣልን እንፈልጋለን ብለው ሲያባሩት ዲዮጋን ዞር አለና እንዲህ አላቸው፣ እኔም እናንተ ዕድሜ ልካችሁን እዚች ከተማ ውስጥ እንድትቀሩ ፈርድባችኋለሁ ብሎ እሱ ሄደ። ታላቁ ንጉሥ አሌክዛንደር ዘ ግሬት ዓለም ላይ እኔ አሌክዛንደር ዘ ግሬት ባልሆን ኖሮ ዲዮጋንን መሆን እመኝ ነበር አለ። እዚች ዓለም ላይ ስንኖር ሁሌም ቢሆን የምንሰማው ነገር አለ። ብዙ ነገር እየያዝን በመጣን ቁጥር የበለጠ ጠንካራ እየሆንን እንደምንመጣ ነው የምንሰማው። ስማችሁ የበለጠ በታወቀ ቁጥር፣ የምትይዙት መኪና የበለጠ ውድ በሆነ ቁጥር፣ የምትኖሩበት ቤት በተለቀ ቁጥር በሰዎች ፊትም ያላችሁ ኃይል እየተለቀ ይመጣል። ኃይልን እያገኛችሁ ትመጣላችሁ። ጥንካሬ ማለት እሱ ነው ስንባል ነው ያደግነው። ነገር ግን ስለ ጥንካሬ የተማርነው ነገር እንዳለ ስህተት ቢሆንስ? ምናልባት ትልቅ ብለን ያሰብነው ጥንካሬ፣ ትልቅ ብለን ያሰብነው ኃይል ምንም ነገርን ባለመፈለግ ውስጥ ብናገኘውስ? ይህንን ለማወቅ ስንፈልግ ነው እንግዲህ በታሪክ ወደ ኋላ መለስ የምንለው። ወደ ሲኖፕ ከተማ ስንመጣ አንድ ፈላስፋ እብድ የተባለ ሰው እናገኛለን። ዳዮጂኒዝ ወይንም ዲዮጋን ምንም ነገር አልነበረውም። የት ነው የሚያድረው? የት ነው የሚተኛው ካላችሁ በርሜሉን ወደ ጎን አስተኝቶ እዛች ውስጥ ነበር የሚተኛው። ምንም ነገር አልነበረውም። ስለዚህ የዓለም ሁሉ ስልጣን እሱ ጋር ነበር ማለት ይቻላል። ለዚህ ነው ዓለማችን ላይ በጣም ታላቅ የሚባለው ንጉሥ ወደ እሱ ሲመጣ አሌክዛንደር ዘ ግሬት እሱ ፊት መጥቶ ምን ልስጥህ? እኔ ሁሉንም ነገር ማድረግ እችላለሁ፣ የምትፈልገው ነገር እንዳለ ይደረግልሃል ሲለው ዞር በልልኝ፣ ፀሐይዋን አትከልለኝ ብሎ የመለሰው። ዲዮጋን ምንም አይነት ንብረት አልነበረውም። በአሁኑ ጊዜ ሬፒቴሽን የሚባለው ወይንም ደግሞ ስምም የሚባለው ነገር የለም። ስለዚህ ጥሩ ስምም መጥፎ ስምም ቢኖረው ዲዮጋን ምንም ግድ አልሰጠውም ነበረ። ከበርቴ የሚባልም ሰው አልነበረም። ምንም አይነት የሚታዘዙለት ሎሌዎችም የሉትም። ዲዮጋን አንድ ያለው ነገር ምንድን ነው ብላችሁ ከጠየቃችሁት እሱም ነፃነት ነው የሚለው። ሌሎቻችን እንዳለ ፈልገን ማግኘት ያልቻልነውን ነገር ዲዮጋን አግኝቶታል። ለምንድን ነው ነፃነት ይህን ያህል ከባድ ነገር የሆነው ካላችሁ የሚያስፈልጋችሁ ነገር በጣም ጥቂት በሆነ ቁጥር የሚቆጣጠራችሁም ሰው በዛው ልክ በጣም ጥቂት እየሆነ ይመጣል። ስለዚህ እናንተ ብዙ ነገር የሚያስፈልጋችሁ ሰዎች ከሆናችሁ ሰዎች እናንተን ለመቆጣጠር እነዛን የምትፈልጓቸውን ነገሮች መያዝ ይኖርባቸዋል ማለት ነው። ያንን ከያዙ እናንተን ተቆጣጠሯችሁ ማለት ነው። ታዲያ አሁን እኔ ይሄ ነገር አለኝ፣ ይሄንንም ነገር እፈልጋለሁ የምትሉ አይነት ሰዎች ካልሆናችሁ ማንም ሰው ያንን ነገር ወደ እናንተ አምጥቶ ሊያታልላችሁም አይችልም። ያንን ነገርም ከእናንተ ወስድባችኋል ብሎ ሊያስፈራራችሁም አይችልም። ለዚህ ነው ታዲያ በዚህ ቪዲዮ ውስጥ እንደ ዲዮጋን ለመሆን የምንሞክረው። ቢያንስ ነፃነታችንን ያገኘን ሰዎች መሆን አለብን። አሁን ይህንን ስል በርሜል ውስጥ ማደር አለባችሁ፣ ሕይወታችሁን እርግፍ አድርጋችሁ መተው አለባችሁ ወይንም ደግሞ መጣል አለባችሁ ማለት አይደለም። ድህነትን ከፍ አድርገን ልናወድስ ወይንም ደግሞ ስለ ድህነት ልንሰብክ ሳይሆን ስለ ኮንትሮል ወይንም ደግሞ ሕይወታችሁን ስለ መቆጣጠር እየተመለከትን ነው። ስለዚህ ሕይወቱን የተቆጣጠረ ሰው ምን ይመስላል? እሱን ለማየት ነው የምንሞክረው። ብዙ ጊዜ የሚደጋገም አንድ ሀሳብ አለ። ሚኒማሊዝም እና ሲምፕሊሲቲ የሚባል ነገር ሰምታችሁ ከሆነ አላውቅም። ሕይወትን ቀለል አድርጎ መኖርን ያመለክታል። የሚያስፈልጋችሁን ነገር ስለ መቀነስ ነው በቃ ዋናው ሀሳብ። ታዲያ አሁን ሲምፕሊሲቲ እንደ ዊክነስ ወይንም እንደ ድክመት ልትመለከቱት አይገባም። ሕይወትን ቀለል አድርጎ መኖር ብልህ ሰው የሚከተለውና የሚያደርገው ነገር ነው። ኃይልን እንድታገኙ የሚያደርጋችሁ ብቸኛው መስመር ቢኖር ሲምፕሊሲቲ ነው። ነገሮችን ቀለል አድርጎ መውሰድና በቀላሉ ለመኖር መሞከር። በትልቁም ደግሞ ከሄዳችሁ እኮ ኃይልን ልታገኙ ትችላላችሁ። ነገር ግን እናንተን የሚያስራችሁን ኃይል ነው የምታገኙት። ያ ማለት ነፃ አትወጡ። አለኝ ብላችሁ በምታስቡት ነገር ውስጥ ታስራችሁ ትቀመጣላችሁ። እዚህ ጋር ግን ሙሉ ለሙሉ ነፃነቱን ያገኘ ኃይል ያለው ሰው ትሆናላችሁ። ምክንያቱም የራሱን ሕይወት የተቆጣጠረ ሰው ኃይል ያለው ሰው ነው። ለዚህ ነው አሁን ፈላስፋውን ዲዮጋንን ለመመልከት የፈለግነው። ዲዮጋን የፍሪደም ምሳሌ ሊሆን ይችላል፣ የነፃነት ምሳሌ። የፈላስፋውን ሕይወት ብቻ ሳይሆን የምንመለከተው እንዴት አይነት ነፃነት እንደነበረው እናያለን። ምክንያቱም ያንን አይነት ነፃነት በሕይወታችን እንፈልገዋለን።
ዳያጂኒስ ኦፍ ሲኖፔ በመባል ይታወቃል። የሲኖፔው ዲዮጋን ነው የሚሉት። ሲኖፔ እሱ የሚኖርበት ከተማ ሲሆን እሱም ደግሞ ጸሐፊ በመሆን ትምህርትን በማስተማር አይታወቅም ነበር። ዲዮጋን አንድ ያደረገው ነገር ቢኖር ፍልስፍናውን ኖሮ በማሳየቱ ነው። ፈላስፋው ዲዮጋን ከሞተ ከ2000 ዓመታቶችም በኋላ ይኸው አሁንም የሱ ህይወት የአልቲሜት ፍሪደም የነጻነት የመጨረሻው ምሳሌ ሆኖ እየተመለከትነው ነው። ወደ ግሪክ አቴንስም ያመራበት ወቅት ነበረ። በዛን ጊዜ አቴንስ ውስጥ በጣም ከበርቴ የሚባሉ ሰዎች ነበሩ። ሶሻል ፖዚሽን ያላችሁ ስም ያላችሁ ዝናና ስልጣናችሁ የሚያስከብራችሁ ጊዜ ነው። ልክ እንዳሁኑ የሲኒሲዝም አባት ነው ይሉታል። ሲኒሲዝም ሙቭመንት በመባል ይታወቃል። የሲኒሲዝም እንቅስቃሴ እንደማለት ነው። ይህም ማለት ለአንድ ዓላማ ለዛችኛው ሲኒሲዝም ለተባለችው ዓላማ የሚቆሙለት በጣም ብዙ ሰዎች ነበሩ። ሲኒሲዝም ምንድነው የሚሰብከው ካላችሁ በህይወታችሁ የማያስፈልጋችሁን ነገር አውጥታችሁ መጣልን ይጠይቃል። ከዲዮጋን ፍልስፍናዎች ውስጥ የመጀመሪያው መሰረት የመጀመሪያው ምሰሶ ምንድነው ካላችሁ አውረኪያ ይሉታል። ሴልፍ ሰፊሺየንሲ ማለት ነው። ራሳችሁ ላይ ብቻ መተማመንን ይጠይቃል። ማንም ሰው ላይ ዲፔንደንት አለመሆን ወይንም ደግሞ ጥገኛ አለመሆን። እየኖራችሁ ያላችሁት በራሳችሁ ትከሻ ላይ ከሆነ ማንም ሰው እናንተ የምትፈልጉትን ነገር ሊወስድባችሁ አይችልም። ምክንያቱም ያንን ነገር በማንም ሰው ትከሻ ላይ አላረጋችሁትም፣ በራሳችሁ ላይ እንጂ። ስለዚህ የሚያስፈልጋችሁ ነገር እንዳለ የማይወሰድባችሁ ነገር ይሆናል። አንድ ክፍል ውስጥ ስትገቡ እዛ ክፍል ውስጥ ካሉ ከማንም ሰው ምንም አይነት ነገር እንደማትፈልጉ ስታውቁ የዛኔ ነው ትሩ ፓወር ወይንም ደግሞ ትክክለኛ ኃይሉን የያዛችሁት። የዲዮጋን ፍልስፍና ሁለተኛው መሰረት ሁለተኛው ምሰሶ ምንድነው ካላችሁ ሼምለስነስ ይሰኛል። ማፈር ማቆም። ምንም አይነት ማህበራዊ ጫና ዲዮጋንን ሊያሳቅቀው ወይንም አንገቱን ሊያስደፋው አልቻለም። ሌሎች የሚፈሩትን ኢንቪዚብል የተባለውን ፕሪዝን እሱ አምልጦታል። ይህ ኢንቪዚብል ወይንም የማይታየው እስር ቤት ፊር ኦፍ ጀጅመንት ይሰኛል። እኔን ይገምቱኛል የሚለው አስተሳሰብና አመለካከት ነው። ዛሬ ከቤታችሁ ስትወጡ ማንም ምንም ነገር ቢላችሁ፣ ማንም ስለእናንተ ምንም አይነት ሀሳብ ቢያስብ ምንም እንደማትሆኑ ብታውቁ ምን ያህል ሀያል ልትሆኑ እንደምችሉ እንግዲህ አስቡት። ማንም ሰው የማይነካውን ኃይል ነው የምታገኙት። ምክንያቱም በማንም ሰው ልትገፉ አትችሉ። የዲዮጋን ፍልስፍና ሶስተኛው ምሰሶ ሶስተኛው መሰረት ፕሪዣ ይሰኛል። ፊርለስ ስፒች እንደማለት ነው። ምንም አይነት ሀሳቡን ለመግለጽ ዲዮጋን የሚፈራ ሰው አልነበረም። ስለዚህ ሁሉም ሰው ፊት እየሄደ ነው የሚያስበውን ነገር የሚናገረው። አሌክዛንደር ዘ ግሬት እሱ ጋር መጥቶ ምን ልስጥህ፣ ዓለም ላይ የምትፈልገውን ነገር እኔ ልሰጥህ እችላለሁ እያለ ሲጠይቀው እሱን ምንም ሳይፈራ ዞር በልልኝ፣ ፀሐይዋን እየከለልከኝ ነው ካለ እንግዲህ ማንም ሰው ደፍሮ የሚናገረውን ነገር አይደለም ያለው። ሀብት ያለው ስም ያለው ንብረት ያለውና ስልጣን ያለው ሰው ቢሆን ለንጉሥ እንደዚህ አይነት መልስ ለመመለስ ይፈራል። ምክንያቱም ይህንን ቢወስዱብኝስ፣ ይህንን እንዲህ ቢያረጉትስ እያለ ማሰቡና መስጋቱ አይቀርም። ፈላስፋው ዲዮጋን ግን ከአሌክዛንደር ዘ ግሬት የሚፈልገው ምንም ነገር አልነበረም፣ ጉዳዩ አልነበረም ነው ምላችሁ። ስለዚህ ዞር በልልኝ ለማለት ምንም አልፈራም። የዲዮጋን ፍልስፍና አራተኛው ምሰሶ አራተኛው መሰረት ካታፉሳን ይሰኛል። ትርጓሜው ካላችሁ ሊቪንግ አኮርዲንግ ቱ ኔቸር ነው የሚሉት፣ ወይንም ከተፈጥሮ ጋር አንድ አይነት የሆነ አኗኗርን መኖር። ሁሌም ቢሆን የምትመለሱት ወደ እውነተኛ ወደ ሆነው ነገር፣ ቀላል ወደ ሆነውና አስፈላጊ ወደ ሆነው ነገር ነው። ያ ማለት ምግብ ያስፈልጋችኋል፣ ፀሐይ ያስፈልጋችኋል፣ የምትኖሩበት ቦታ ያስፈልጋችኋል፣ አየር ያስፈልጋችኋል። በቃ ኢሰንሻል የተባሉት አስፈላጊ የተባሉት ነገሮች እንዳለ በህይወታችሁ ውስጥ ሊኖሩ የሚገቡ ነገሮች ናቸው። ከነዚህ ነገሮች ውጪ ግን ሁሉም ነገር ኦፕሽናል ነው ወይንም ደግሞ በምርጫ የሚመጣ ነው የሚለን። ከዚህ በኋላ በህይወታችሁ ልታመጡ ያሰባችሁት ምንም አይነት ነገር እናንተ ራሳችሁን ልታስሩ ያመጣችሁት ሰንሰለት ነው እንጂ ከዛ የበለጠ ነገር አይደለም። ዲዮጋን በአንድ ወቅት እንዲህ ብሎ ተናግረዋል። በጣም ትንሽ ነገር የሚያስፈልገው ሰው ዓለም ላይ በጣም ብዙ ነገር ያለው ሰው ነው አለ። በጣም ውብ ቃላቶችን ተጠቅሞ እንደዚህ ሲናገር ምናልባትም ግጥም ይመስላል ትሉ ይሆናል። ነገር ግን ስለ ግጥም እያሰበ አይደለም። እሱ እነዚህን ቃላቶች ሲጠቀም እንደ ዌፐን ወይንም እንደ መሳሪያ ነበር ሲናገራቸው የነበረው። ማንም ሰው እናንተ ላይ ያለውን ስልጣን ገፋችሁ ማንሳት የምትችሉት በዚህ መንገድ ነው እያለ ነበር። ምንም ነገር እንደማይፈልግ ሰው ዓለም ላይ በጣም ሀያል የሚባል ሰው የለም። አደገኛ ብላችሁ የምታስቡትን ሰው አስቡ። እዚህ ዓለም ላይ ምንም ነገር የማይፈልግ ሰው ነው። በምንም ነገር የማይገዛ፣ ምንም አይነት ገንዘብ፣ ምንም አይነት ስልጣን፣ ምንም አይነት ነገር ብታመጡለት አልፈልግም ማለት የሚችል ሰው ትክክለኛ ኃይልን በእጁ የያዘ ሰው ነው። ፈላስፋው ዲዮጋን አሁን በህይወት ቢኖር ኖሮ አሁን እንዲህ እየተፈጠረ ያለውን ነገር ቢመለከት ኖሮ ስቆ የሚያልፍ ሰው ነው እንጂ ለምን እንደዚህ ያደረጋችሁ የሚል አይደለም። ምክንያቱም እስካሁን ድረስ ምንም የተለወጠ ነገር የለም። ሰው የዛኔ ከ2000 ዓመት በፊት የሚፈልገውን ነገር ነው አሁንም እየፈለገ ያለው። ጥሩ ስም፣ ጥሩ ዝና፣ ተጨማሪ ገንዘብ፣ ተጨማሪ ሀብት፣ እነዚህን ሁሉ ነገሮች ዓለም ትሰጣችሁና በሰጠቻችሁ ነገሮች እናንተን ማሰር ትጀምራለች። የበለጠ ታዛዥ የምትሆኑት ብዙ የምታጡት ነገር ሲኖርባችሁ።
ስለዚህ ጠንቀቅ ብላችሁ ለመኖር ታስባላችሁ። ታዲያ አሁን ፈላስፋው ዲዮጋን ገንዘብን ከማንኛውም ሰው ይቀበል ነበር። ታዲያ ለምንድነው ገንዘብ ከሰው የምትቀበለው ሲሉት የሰው ልጅ ገንዘቡን እንዴት ማውጣት እንዳለበት ለማስተማር ፈልጌ ነው ይላል። ታዲያ በአንድ አጋጣሚ ፈላስፋው ፕሌቶ ዲዮጋን በወንዝ መሃል ተንበርክኮ አትክልቶችን ሲያጥብ ሲመለከት ፕሌቶ ወደሱ ይጠጋና አንተ ለምንድነው ይሄንን የምታደርገው? ከንጉሶች ጋር ከከበርቶች ጋር እኮ መዋል ብትችል ወይንም ከነሱ ጋር አጃቢ ብትሆን እኮ ወንዝ መሃል ቁጭ ብላ አትክልት ማጠብ አይኖርብህም ነበር ይለዋል። ፈላስፋው ዲዮጋንም ለፕሌቶ እንዲህ ብሎ ይመልስለታል። ወንዝ መሃል ቆመህ አትክልቶችን ማጠብ ብችል ኖሮ ግዴታ የከበርቴዎችና የንጉሶች አጃቢ መሆን አይጠበቅብህም ነበር አለው። እዚህ ጋም እየተናገረው የነበረውን ነገር እንግዲህ ካስተዋላችሁ አንተ ንጉሶች እንደዚህና እንደዚያ የሚያንከራትቱ እነሱን ስለምትፈልጋቸው ነው፣ ስለሚያስፈልጉህ ነው እንጂ እነሱን ባትፈልጋቸውና አርፈህ አትክልቶችን እንዴት ወንዝ ዳር ማጠብ እንዳለብህ ብትለምድ ኖሮ እነሱ እንደፈለጉ አያንከራትቱህም ነበር እያለ ነው። ታዲያ አሁን ዲዮጋን የገባው እኛ ያልገባን ነገር ምንድን ነው? እያንዳንዱ ኦን የምናረገው የኔ ነው ብለን የምናስበው ማንኛውም የምንጨምራቸው ነገሮች እኛን እያሰሩን የነሱ ተገዥ እያደረጉን ይቀጥላሉ። ትልቅ ቤት ገዛችሁ ማለት ወርሃዊ ወጪያችሁም ይጨምራል ማለት ነው። ምክንያቱም ጽዳት ሰራተኞች አሉ፣ ዘበኞች አሉ፣ የሚበላሽ የሆነ ነገር ካለም ለዛ ነገር የምታወጡት ወጪ አለ። ብቻ እነዛን ነገሮች ኦን አረኳቸው የነዚህ ነገሮች ባለቤት ሆንኩ ስትሉ እነዛ የእናንተ ባለቤቶች ይሆናሉ። ውድ መኪና ነዳችሁ ማለትም አሁንም ውድ የሆነ ገንዘብ ውድ የሆነ ሂሳብ ይጠብቃችኋል ማለት ነው። የሆነ ሰው ቢገጫችሁ የምትከፍሉት ገንዘብ በጣም ከፍ ያለ ነው። ለኢንሹራንስም በየአመቱ የምትከፍሉት ገንዘብ ቀላል የሚባል አይደለም። መንገድ ዳርም አቆማችሁት መኪና የተወሰደብኝ እንዴ ስፖኪዮ ተገነጠለ እንዴ እያላችሁ ማሰባችሁ አይቀርም። ምክንያቱም ምን ያህል ውድ የሆነ መኪና እንደሆነ ታውቃላችሁ። እስከ ዛሬ ድረስ የምፈልገውን ነገር ዛሬ ያገኘው ያላችሁ ቀን ለዛ ነገር መፍራት ትጀምራላችሁ። ያንን ነገር ላለማጣት ነው እየሰራችሁ የምትቀጥሉት። ምክንያቱም እነዛ ቁሳዊ የሆኑ ነገሮች ብቻ አይደለም እናንተን የሚያስሯችሁ። ከነዛ ቁሳዊ የሆኑ ነገሮች ጋር ያገኛችሁት ስምና ዝናም አብሮ ገደል እንደሚገባ ስታስቡ የዛኔ ነው ጠንቀቅ የምትሉት። በአሁኑ ዘመን ደግሞ እየተመለከትን ያለነውም ነገር ከድሮም እየባሰ የመጣ ነገር ነው። ስልክ ብለን በእጃችን ላይ ያዝነው ነገር ሁሌም ቢሆን የጎደለንን ነገር ያሳየናል። ስለዚህ ጎሎኛል ብለን የምናስበውን ነገር ለመሙላት ብለን ብድር ውስጥ ወይንም ደግሞ በቃ እንደምንም ብለን ተጣብን ለመግዛት እንሞክራለን። ይሄ ሁሉ እንግዲህ ራሳችንን የምናስርበት ሳጥን ነው። ዲዮጋን ይሄንን ነገር ከመጀመሪያውም የተረዳ ፈላስፋ ነው። በቃ ገብቶታል ማለት ትችላላችሁ። በአቴንስ ከተማ ውስጥ እየተንቀሳቀሰ የሆነች ትንሽዬ ኩራዝ በእጁ ይዞ ዲዮጋን ምንድነው የምታደርገው ሲሉት እውነተኛ ሰው እየፈለግኩ ነው ላገኝ አልቻልኩም እያለ ይዞራል። የሰው ልጅ ምን ያህል በውሸት ውስጥ እየኖረ እንደሆነ እያጋለጠ ነበር ሲሄድ የነበረው። በአኗኗሩ ምክንያት የሰው ልጅ እንዴት መኖር እንዳለበት እያሳየ ሲሄድ ከነጻነታቸው በላይ እነዛን ስሞች እነዛን ዝናዎች የፈለጉ ሰዎች ደግሞ እሱን እየሸሹትና ከሱም እየራቁ ይመጣሉ። ዲዮጋን በቃ በምሳሌ ነው ህይወቱን ሙሉ ሲመራ የነበረው ማለት ይቻላል። በጣም አንድ የሚታወቅም ታሪክ አለ። ዲዮጋን ሁሌም ቢሆን በእጁ ላይ ያችን ኩራዝ ይይዛል ብያቸዋለሁ። ያው እውነተኛን ሰው ለመፈለግ ነው። በሌላኛው እጁ ትንሽዬ ጎርጓዳ ነገር ይይዛል። ያንንም ሳህን ለምንድን ነው የምትይዘው ሲሉት ውሃ ለመጠጣት ይላል። ታዲያ የሆነ ቀን እንደለመደበት አቴንስ ውስጥ እየዞረ በነበረበት ሰዓት ላይ አንድ ህፃን ልጅ ከፏፏቴ ላይ በእጁ ውሃ ሲጠጣ ይመለከታል። ልጁ ምንም አይነት ጎርጓዳ የሆነ ሳህን ነገርም ወይንም ኩባያም አልያዝም። ዲዮጋን ይሄንን ሲመለከት እስከዛሬ ይዞት ይዞረው የነበረውን እጁ ላይ የነበረውን ጎርጓዳውን ነገር ዞር አድርጎ ይጥልና ይሄ ህፃን ልጅ ያ ጎርጓዳ ነገር የማያስፈልገው ከሆነ እኔም አያስፈልገኝም እያለ መሄድ ጀመረ። ስለ ሚኒማሊዝም ወይንም ደግሞ የምንኖርባቸውን ነገሮች ስለ መቀነስ እየሰበከ አልነበረም። የምርም ደግሞ ያንን ህይወት እየኖረ ነበር ያሳያቸው የነበረው ምሳሌ የሆነ ነበር። በእጁ ላይ የነበረውን ትንሽ የጎርጓዳ ውሃ መጠጫ ቢወረውርም ባይወረውርም ብዙ ለውጥ እኮ የለውም ትንሽ ነገር ነው ትሉ ይሆናል። ለዲዮጋን ግን ትልቅ ምሳሌ ነው። ነፃነቱን የሚያገኝበትን ነገር የበለጠ እያስፋፋ እየመጣ ነው። አሌክዛንደር ዘ ግሬት ዓለማችን ላይ ታላቅ የሚባለው ንጉስ በሱ ፊት መጥቶ ዞር በልልኝ ሲባል ራሱ እኔ አሌክዛንደር ዘ ግሬት ባልሆን ኖሮ ዲዮጋንን መሆን እመኝ ነበር ያለው ለምንድን ነው? ዲዮጋን ከአሌክዛንደር ዘ ግሬት ምንም ነገርን አልፈልግም። በቃ ነፃ ሰው ነው። ምን ይለኛል ምን ያደርገኛል ብሎ ምንም ያስበው ነገር የለም። ዞር በልልኝ ማለቱን ተመለከተ። ምንም እንኳን ዓለም ላይ በጣም ታላቅ የሚባለው ንጉስ ቢሆንም እንኳን ዲዮጋን ከሱ በላይ ስልጣን እንዳለው ከሱ በላይ ኃይል እንዳለው ተመለከተ። ምክንያቱም አሌክዛንደር ዘ ግሬት የሆነ ንብረት የሆነ ስልጣን የሆነ ስም አለው። ዲዮጋን ግን ምንም ነገር የለውም። ማንም አያስፈልገኝም ብሏል። ይህ ሰው ከኔ በላይ ታላቅ ነው ከኔ በላይም ስልጣን አለው ብሎ እንዲያስብ ያደረገውም ነገር ለዚህ ነው። በየመሬቱ ላይ እየሄደ ቁጭ ብሎ ምግቡን ይበላል። ሰው ይሄ አሳፋሪ ተግባር ነው ሲለው ምኑ ነው አሳፋሪ እያለ ነው የሚለው።
ደስ ባለው ቦታ ጋር ሄዶ ይተኛል። ማንም ሰው ማድረግ የማይችለውን ነገር ወይንም ደግሞ ቢያደርግ የማይፈልገውን ነገር ዲዮጋን ነፃነቴ ነው እያለ የፈለገውን ነገር እያደረገ ይሄዳል። ሕግን ለመስበር ወይንም ላለማክበር የሚያደርገው እንቅስቃሴ አልነበረው። ነገር ግን የሚያስፈልገኝ ነገር